ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬም ብቅ ብያለሁ። ጌታ ይባረክ። ፕሮግራማችንን እንቀጥላለን። ትንሽ ሊትል ቢት ሌት ነኝ። ይሁን አንድ መዝሙር ልጋብዛችሁና ባይብል ስተዲያችንን እንቀጥላለን። የጸሎትዬ መዝሙር ስሟት። ያንስብሃል ጌታ ያንስብሃል ምስጋና ጌታ ሲወዳድ ሲመዛዘን ውለታ ጋር ያንስብሃል ምስጋና ያንስብሃል ጌታ ሲወዳድ ሲመዛዘን ከውለታ ጋር ያንስብሃል ምስጋና ያንስብሃል ጌታ ያንስብሃል ምስጋና ያንስብሃል ጌታ ያንስብሃል ምስጋና ያንስብሃል ጌታ ሲወዳደር ሲመዛዘር ከውለታ ጋር ያንስብሃል ምስጋናዬ ያንስብሃል ጌታ ሲወዳደር ሲመዛዘር ከውለታ ጋር ያንስብሃል ምስጋናዬ ያንስብሃል ጌታ ያንስብሃል ምስጋና ያንስብሃል ጌታ ያንስብሃል ምስጋና ያንስብሃል ጌታ ሲወዳደር ሲመዛዘን ከውለታ ጋር ያንስብሃል ምስጋናዬ ያንስብሃል ጌታ ሲወዳደር ሲመዛዘን ከውለታ ጋር ያንስብሃል ምስጋናዬ ያንስብሃል ጌታ ያንስብሃል ምስጋና ያንስብሃል ጌታ ያንስብሃል ምስጋና ያንስብሃል ጌታ ሲወዳደር ሲመዛዘን ከውለታ ጋር ያንስብሃል ምስጋናዬ ያንስብሃል ጌታ ሲወዳደር ሲመዛዘን ከውለታ ጋር ያንስብሃል ምስጋናዬ ያንስብሃል ጌታ Bamuro haile
በሙሉ ኃይሌ በሙሉ ኃይሌ ዘምርልሃለሁ ተባረኩ ወገኖቼ ትንሽ እንዳይገልብኝ ኦፍ ላርገውና እንዴት ናችሁ እንደገና ሰላም ናችሁ እንጸልይና ባይብል ስተዲያችንን እንቀጥላለን ጌታ ኢየሱስ ይባርካችሁ እግዚአብሔር አባት ሆይ thank you God for this beautiful day ስለዚህ መልካም ቀን እናመሰግናለን እግዚአብሔር ሆይ እኔና ወገኖቼ በያሉበት ጌታ እግዚአብሔር ሆይ ኃጢያት በደል ቢኖር በጌታ በኢየሱስ ክርስቶስ ደም የኔም የወገኖቼንም እግዚአብሔር ሆይ ሳናውቅ በስተት ጌታ እግዚአብሔር አውቀን በድፍረት ያደረግነው ኃጢያት ካለ ጌታ እኔን ወገኖቼን ምህረት እንድታደርግልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር አባት ሆይ ደግሞም ቃልህን ስጠን አስተምረን ጌታ ሆይ ቀሪውን ጊዜ ሁሉ ላንተ አሳልፈ የሰጠው ክፉ ሁሉ በጌታ በኢየሱስ ክርስቶስ ስም ከዚህ አካባቢ የታሰረ ይሁን in the name of Yeshua Holy Spirit teach us ጌታ መንፈስ ቅዱስ ሆይ አስተምረን in the name of Yeshua ለጌታ ኢየሱስ ክርስቶስ መምጣት አዘጋጀን አሜን ወገኖቼ ተባረኩ ጌታ ዛሬም እንቀጥላለን ስለ ጸሎት ፕሮግራም እንቀጥላለን ወገኖቼ የምንማረው ነው አብረን የምንማረውና ጌታ ጧት ትላንትና ጌታ ሲያስተምረኝ የነበረውን ሼር ላድርግላችሁ ምን ይላል እግዚአብሔር ቃል ሉቃስ 19:13 ላይ ከ11 ጀምሬ ባንብላችሁ እነርሱም ይህንን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌውን ጭምር ተናገረ እንዲህም አላቸው ጌታ ኢየሱስ ክርስቶስ ከላይ የተናገራቸው ነገር አለ ከ12 ቢጀምርላችሁ ስለዚህ እንዲህ አላቸው አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ ሩቅ አገር ሄደ 10 ባሪያዎችንም ጠርቶ 10 ምናን ሰጣቸውና እስከመጣ ድረስ ነግዱ አላቸው ይላል ምን አላቸው በራሱ ምሳሌ ነው ነጋዴውን ጌታ አርገን ብንወስደው ምንድነው ይላቸዋል ታለንት ይሰጣቸዋል በአማርኛው ደግሞ ምንድነው ምናን ይለዋል ለ10ሩም ምናንን ሰጣቸው ከዛ ደግሞ የአገሩ ሰዎች ግን ይጠሉት ነበርና ይሄንን በላያችን ሊነግስ አንወድም ብለው በኋላም መልእክተኛ ላኩ ዋናው ነጥቤ 13 ላይ ነው ጌታ ምን አለ ትላንትና ሲያስተምረኝ እንደሌሎች ለእናንተ መልእክት ስለሚሆን
ጌት ቢዚ ብሎናል ጌታ እስከሚመጣ ድረስ ቢዚ ሁኑ just don't lazy around ወይ ደግሞ በስንፍና ጊዜያችሁ እንዳያልፍ ምንድነው ጌት ቢዚ በመንግስቱ የሆነ ስራ መስራት አለብን እንደዚህ ባይብል ስተዲ በማድረግ በመጸለይ ደግሞ በጣም ትልቅ ደግሞ አገልግሎት ምንድነው የመማለድ አገልግሎት ወገኖቼ መማለድ አገልግሎት ምንድነው የምትጸልዩላቸው ሰዎችን ስማቸውን ይዛችሁ ሰው ሳያያችሁ ኢንተርሴሰርስ ወይም ደግሞ እንደዚህ የሚማልዱ ሰዎች እኔም አሁን የተማርኩት በድብቅ ነው የሚያደርጉት ያንን ማለት ሰው ሳያያቸው ስለ ሰው መጸለይ ሊስት አድርጋችሁ ሰዎችን ወይ ደግሞ ስለ አገሮች ከሁሉም በፊት ደግሞ ይላል እግዚአብሔር ቃል ስለ ገዢዎች ስለሚል ስለ ገዢዎች አሁን ኢትዮጵያ ውስጥ ያላችሁ ስለ ኢትዮጵያ መንግስት ስለ ቢያለ መሰለኝ ኦኬ ኢትስ ባክ አጌን ምንድነው ስለ አገሩ ፕሬዚደንት ስለ ፕሬዚደንቷ ከዛ ደግሞ ለጠቅላይ ሚኒስቴሩ በተለያየ ኦፊስ ውስጥ ላሉ ለእግዚአብሔር አገልጋዮች ናቸው ራሳቸው ለፖሊስ ኦፊሰርስ ለፍርድ ቤት ለሁሉ እንትን ያላችሁ ለነሱ መጸለይ እግዚአብሔር ቃል ያዘናል ከዛ ደግሞ ሌላ አሁን ለምሳሌ ስለ ሌላ ሀገር እኔ አሜሪካ ስላለው ስለ አሜሪካ ጸልያለሁ ስለ ኢትዮጵያ ጸልያለሁ ስለ ዓለማት ደግሞ ዝም ብላችሁ መጸለይ የሆነ ሳይማችሁን አድጀስት አድርጋችሁ ምን ይባላል በጀት አድርጋችሁ ነው የሚባለው 5 ደቂቃ እንኳን በቀን ውስጥ ለአንድ ሀገር ብትማልዱ ለአሜሪካን አገሮችን እንደዚህ ማፕ አውጥታችሁ እንግዲህ አስተማሪያችን ያስተማረን ወገኖች አንድ ሰው ሰምቶ ይሄንን ሊያደርግ ስለሚችል ያንን ማፓውታችሁ የዓለማት ውስጥ አፍሪካ ውስጥ ስንት ሀገሮች አሉ አሜሪካን ዩሮፕ ከዛ ደግሞ ፋር ኢስት ምናምን ያላችሁ ለነሱ መጸለይ ከዛ ምን ትሆናላችሁ መንግስተ ሰማይ ስትሄዱ ኢንተርሴሰርስ እንደዚህ የሚማልዱ ሰዎች እንዴት ነው ካትከር ምትባል ያው እኔ ብዙ ጊዜ እኔ መከታተላቸው የተወሰኑ አገልጋዮች ናቸውና እሷ አንደኛ ምስክርነት ያየችው ምንድነው መንግስተ ሰማይ ያየችው እንደዚህ የሚማልዱ ሰዎች ኢንተርሴሰርስ የሚባሉት እነሱ ብዙ ሰዓት ለሰዎች በመጸለይ የሚያሳልፉ ሰዎች አሉ ወገኖች ብዙ ጊዜ በስንፍና የምናሳልፍ ከሆነ ሰው የሚጸልይ አይመስለንም ግን በጣም ብዙ ሰዎች አሉ በአለም ዙሪያ ተደብቀው የሚጸልዩ እና አንደኛም አገልግሎታቸው ኦፕንሊ እንዲታወቁ አያደርጋቸውም ማለት መታወቅ የማይፈልጉም በብዛት እና ወደ ኢስፓሪስት ብትሄዱ አምሹር ኢትዮጵያ ውስጥ ብዙ ሰው እንደሚጸልይ ያውቃለሁ እና አሜሪካን በጣም ብዙ ጸላዮች አሏት ባይዘዌ በጣም በመቶ ሺህ በሚሊዮን የሚቆጠሩ በጣም ጉደኛ ክርስቲያን ያሉበት ሀገር ነው አሜሪካን እና እነሱም ሰው ሳያውቃቸው አሁን በዚህ ሰዓት የሚጸልዩ አሉ የሚማልዱ አሉ ለዓለም የሚጸልዩ አሉ አሮጊቶች አሉ በጣም በጸሎት ኃይለኛ አሮጊቶች አሉ ሴቶች ናቸው በብዛትና እናንተም እንደዛ ሆናችሁ መጸለይ ሰዓታችሁን አድጀስት አድርጋችሁ በየቀኑ ተደብቃችሁ ሰው ሳያችሁ ወደ ጓዳችሁ ገብታችሁ ለሰው መጸለይ አሜን ጌታ ምን አለ ሉቃስ 19:13 ላይ ነግዱ ጌት ቢዚ ማለት ነው በእግዚአብሔር በራሳችሁ ኑሯችሁ ብቻ ሳይሆን በእግዚአብሔር መንግስት ደግሞ ቢዚ መሆን ማለት ነው አሜን ያንን ጌታ ስለተናገረ ከትምህርታችን ጋር ስለሚሄድ ነው ስለዚህ በጸሎት ጌት ቢዚ ለሰው በመስከር ጌት ቢዚ ብሏል ጌታ ሰነፎች እንዳትሆኑ ስላለን ማለት ነው አሜን ይበርድ ነበር አሁንም ደግሞ ትንሽ እንትን ይላል ልክፈት ከዛ ስንቀጥል ወገኖቼ ዛሬ 12 problems we face በጸሎት ስንጸልይ ፌስ የምናደርጋቸው የሚያጋጥሙን 12 እንቅፋቶች ልበላቸው ፕሮብሌም ችግሮች ስለነሱ እናያለን ወገኖቼ አንደኛ ምንድነው failure to recognize our position in Christ ሰው ጸሎት እንዳይጸልይ የሚያደርገው ነገር አንደኛው ምንድነው በክርስቶስ ዙፋን ፊት ያለውን ፖዚሽን ያለውን ቦታውን ካለማወቅ የተነሳ አንድ ሰው ለመጸለይ ምን አይልም አይነሳሳም ወይንም አይጸልይም እነዚህ ችግሮቹን ነው ያጠናን ያለነው እና ስለ ጸሎት ወገኖቼ ጸሎት በጣም ትልቅ ውድ የሆነ ነገር ነው እና ጸሎት is so beautiful በጣም ቆንጆ ነገር ነው ብዙ ቢጸልዩ ሰዎች ራሳቸው ጸሎትን እንደማያውቁት ነው የሚናገሩት ጸሎት ሚስጥር ነው ወገኖቼ ጸሎት ሚስጥር ነው ስላችሁ ምንድነው አንድ ምሳሌ ብሰጣችሁ ከዚህ በፊትም ወይ ነግሬያችሁ ይሆናልና አንድ ጊዜ ወገኖቼ እና
ጸሎት ሚስጥር ነው። ጸሎት ሚስጥር ነው ማለት ምንድነው? አውቀን አንጨርሰውም። ለምሳሌ ባይ ዘ ዌይ የእግዚአብሔር ሚስጥር ኢትስ ጉድ ጥሩ መልካም የሆነ ነገር ነው እና ሚስጥር የሚለው የዓለም ሚስጥር አይነት አይደለም። ይሄ የእግዚአብሔር ሚስጥር ምንድነው? በቃ መልካምነቱን አውቀን አንጨርስም። ጸሎትም እንደዛው ነው። ያ ሚስጥር ከምንልበት አንደኛው ነገር ጸሎት ሚስጥር ነው የምንለው ምንድነው? እኔ የተማርኩት አንዳንድ ጊዜ አይታችኋል፣ ገና ሳትጸልዩ ያንን ነገር እግዚአብሔር ሰምቷችሁ ሲያደርግላችሁ እኔ አይቻለሁ፣ እኔ መሰክራለሁ። እና ያ ማለት ምንድነው? የውስጣችሁ ሚስጥር የልባችሁን ሰምቶ ነው እግዚአብሔር የመለሰላችሁ ማለት ነው። that's why ጸሎትን አውቀን ማንጨርሰው ሚስጥር ነው የሚባለው ለዛ ነው። ስለዚህ አንዳንዴ የልባችሁን ነገር ማን ነገረው እግዚአብሔር እስከምትሉ ድረስ እግዚአብሔር ሲያደርግላችሁ ያን ስታዩ አሃ እውነትም ጸሎት ሚስጥር ነው ይባላል። አሜን። ስለዚህ ያንን ካለማወቅ የተነሳ ግን ሰው እግዚአብሔር ምን ያህል ያ እንደዛ ነው። ከዛ ደግሞ ምንድነው ሰው በእግዚአብሔር ዙፋን ፊት ያለውን ፕሪቪሌጅ ወይም ደግሞ እድሉን ካለማወቅ የተነሳ ደግሞ አንዳንድ ሰው አይጸልይም። ብዙ ዘመናት አሳልፈናል በስንፍና። እኔ ራሴንም ነው የምነግራችሁና ጸልዩልኝ በማለት ሰዎች እንዲጸልዩልኝ ነው የምፈልገው፣ እንትናም እንዲጸልይ ነው የምፈልገው፣ ያም እንዲጸልይ ነው የምፈልገው። እግዚአብሔር ግን ራሳችን እንድንጸልይ ይፈልጋል፣ እኛን ይፈልገናል። አንደኛ ኤፌሶን 1:3 ሄዳችሁ አንብቡት። because what the Lord did for us we have power over the enemy። ጸሎት ወገኖቼ የሚታየው ነገር የምናያቸው ነገሮች የሚቀይር ነው። በጠላት ኃይል ላይ በጠላት ስራ ላይ ደግሞ ኃይል ያለው ነገር ነው። ያንን ኤፌሶን 1:3 ላይ ሄዳችሁ አንብቡት። ስለዚህ ጸሎት is so wonderful፣ በጣም ወንደርፉል ነገር ነው። ጸሎት እንዳንጸልይ የሚያደርገን አንደኛው ደግሞ ምንድነው? ያለንን ፖዚሽን በክርስቶስ ዙፋን ፊት ያለንን ፖዚሽናችንን አለማወቃችን ነው። ሁለተኛው ደግሞ questioning prayers value. Everyone at the same time or another has wondered if God really answers prayers. Such doubts are common though deadly if allowed to persist. ምንድነው ጸሎት ወገኖቼ? ጸሎት it's conversation። አንደኛ ንግግር ነው ከእግዚአብሔር ጋር ሲምፕል የሆነ ንግግር ነው። ሁለተኛ ደግሞ እዚህ ላይ ምንድነው እግዚአብሔር ሁላችንም እቺ በሰው የሆነ በሙሉ በምድር ላይ ያለ ሰው በሙሉ በልቡ የምትመጣ ሐሳብ ነች። ያ ምንድነው? እውነት እግዚአብሔር እንደው ይሰማኝ ይሆን የሚል ሐሳብ ማለት ነው። እውነት እግዚአብሔር እንደው ጸሎቴን ይመልስልኝ ይሆን? ይሄ ራሱ እንቅፋት ነው ለጸሎት። ያ ሐሳብ ሲመጣ ሪጀክት ማድረግ አለብን ወገኖቼ፣ ምክንያቱም እግዚአብሔር ሰምቶ ስለሚመልስ ማለት ነው። When we get sick, we go to the doctor. When we don't go to the Lord, why don't we go to the Lord in prayer? ያ ይሄ ትልቅ ትምህርት ነው። ሰው ሲታመም ወዲያው ወደ ሆስፒታል መሄድ ነው የሚታየን፣ ወይ ደግሞ መድኃኒት የምናውቃትን መድኃኒት ሄዶ መግዛት ነው የሚቀለን ከመጸለይ ይልቅ ማለት ነው። ያ that shouldn't be፣ እንደዛ መሆን የለበትም። ምክንያቱም ዶክተሩን የምናምነውን ያህል መድኃኒቱን ያንን የሳሉንም የምንንም መድኃኒት እንደምናምነው እግዚአብሔርን አምነነው ብንጸልይ ብዙ ነገር እንቀበላለን። መድኃኒት አትውሰዱ አይደለም እዚህ ጋር ወገኖቼ፣ መድኃኒት እንወስዳለን እግዚአብሔር በመድኃኒትም ስለሚሰራ ማለት ነው። ያ ሳይሆን እግዚአብሔርን question አለማድረግ፣ አለመጠየቅ፣ ይመልስልኝ ይሆን ብሎ አለመጠራጠር። አሜን። ሶስተኛው ደግሞ ምንድነው? failure to ask። ይሄ ብዙዎቻችን ችግር ነው። ይሄ ምንድነው? አለመጠየቅ። ጌታ ምን ይላል በመጽሐፍ ቅዱስ ላይ? አትጠይቁምና አትቀበሉም ይላል። ስለዚህ this is also called a sin of prayerlessness። ይሄ ደግሞ ያለመጸለይ ኃጢያት ነው። አሜን። አለመጸለይ ኃጢያት ነው ባይ ዘ ወይ። ከዛ we need to build a prayer life። የጸሎትን ህይወት ቢልድ ማድረግ አለብን፣ መገንባት አለብን ወገኖቼ። እንደ ቤት ሁሉ የጸሎት ህይወትም ይገነባል። ቻይናዎች ምንድነው የሚሉት? ለ1000 ሜትር ለ1000 ሜትር ሩጫ አንድ እርምጃ መጀመሪያ አይደል? ከአንድ ነው የሚጀመረው። ጸሎት አሁን ሀ ብሎ የሚጀምር ይቻላል። ሀ ብለን መጀመር 5 ደቂቃ ከዛ 10 ደቂቃ መጸለይ፣ እንደዚህ ጠዋት መጸለይ፣ ከሰዓት መጸለይ፣ ማታ መጸለይ፣ ሳይተኙ መጸለይ፣ ጠዋት ሲነሱ መጸለይ፣ እንደዛ። ከዛ ደግሞ መጠየቅ እግዚአብሔርን አስክ ይላል እኮ ጌታ። ጠይቁኝ አለ። ጠይቀን የምንፈልጋቸው ነገሮች አንዳንድ ጊዜ እግዚአብሔር የምንፈልገውን ነገር ላይሰጠን ይችላል። አሜን። እሱ የሚያስፈልገንን ግን ይሰጠናል። አሜን። በኃጢአት ላይ ጉልበት እንዲኖረን የሚያደርግ ጸሎት ነው። ይሄ ትልቅ ነገር ነው ወገኖቼ።
እነ ሮዚዬን በኋላ ካየሹ በጣም እኔ ስለገረመኝ ነው ኃጢያትን እንድናሸንፍ የሚያደርግ ኃይል ማለት እኔ የሚገባኛ ነው ኃይል ብዙ ጊዜ በእኛ ቤተክርስቲያኖች እንደዚህ ሳያቸው ኃይል የሚሉት ነገር I don't understand አልረዳውም ኃይል እኔ የማቀው በኃጢያት ላይ ኃይል ሰው ኃጢያትን እንዳያደርግ ኃይል ያስፈልገዋል ኃይል እኔ የማቀው በክርስትና የሚያስፈልግ ጉልበት ነው እነሱ ኃይል የሚሉት አይገባኝም ግን ኤኒዌይ ምንድነው ባጭሩ ኃጢያት ላይ ሰው ኃይል እንዲኖረው ኃጢያትን እንዲያሸንፍ በጸሎት ነው ጸጋን በመጠየቅ ጸሎት የማይጸልይ ሰው ጉልበት የለውም የሚባለው ለዛ ነው የመጣው ኃጢያት በሙሉ ያሸንፈዋል that is ያ ማለት ነው as there are result of praying there is also a result of not praying በመጸለይ ሰው ኃጢያትን ድል ይነሳል በኃጢያት ላይ ኃይል ይኖረዋል ያለበለዛ ኃይል እንደማይኖረው ሁሉ በመጸለይ የሚገኝ ኃይል አለ ባለመጸለይ ደግሞ የሚመጣ ኃይል ማጣት አለ እንደዛ ሁሉ ባለመጸለይ ብዙ ነገሮች ይጎልብናል ማለት ነው ያ ነው የሚናገረው አራተኛው የጸሎት እንቅፋታችን ፕሮብሌማችን ምንድነው ሌዚነስ ስንፍና ቀደምም ጌታ ሲናገረን ነበር ወገኖቼ for the second time ጌታ የሚናገረን ምንድነው ሰነፋኑን ጸሎት አለመጸለይም አንደኛም ስንፍና ነው ምክንያት መፈለግ that is laziness and many are lazy when it comes to prayer let's not be lazy ብዙ ሰዎች ጸሎት ሲባል ሰነፎች ናቸው ያ መሆን የለበትም we have to pray ትንሹም ትልቁም ጸሎት እንት ነው ይሰራል አሜን ደዛ ማለት ነው from laziness and admiring the word is still another problem rationalization and occurrence when we use Satan as a scapegoat for our failure እዚህ ጋር ምንድነው ሰይጣን እንደዚህ አሳስቶኝ ወይ ደግሞ ሰይጣን አዘግይቶኝ ሰይጣን ያዘገያል ግን ሁሉ ጊዜ ለስንፍናችን ምክንያት ሰይጣን ብለን ምንለው ነገር ማለት ነው ያ ስንፍናችንን ለመሸፈን ማለት ነው የማይጸልይ ሰው ሰነፍ ነው አሜን ከዛ ደግሞ ምንድነው ኔጌቲቭ ፕሬየር ኔጌቲቭ ጸሎት ኔጌቲቭ ፕሬየር ምንድነው እንደገና በደግምባችሁ የነገር ይሶኪ ወገኖቼ አንዳንድ የተደጋገሙ ትምህርቶች አሉ ግን ስቲል ይጠቅማችኋል ለኔም ይጠቅመኛል አሜን እዚህ ጋር ምንድነው ኔጌቲቭ ፕሬየር ማለት ፕሮዲዩስስ ኔጌቲቭ ሪዛልት ኔጌቲቭ የሆነ ጸሎት ኔጌቲቭ የሆነ ውጤት ያመጣል ከፀሐይ ምንድነው ከጸለይም በኋላ እንዴት አርጎ ነው ጌታ የነን የሚመልስልኝ ብሎ ማለት ኔጌቲቭ ጸሎት ማለት ነው አንድ ጸሎት ከጸለዩ በኋላ እግዚአብሔር እንዴት ይሆን ይሄ እንዴት ሊፈጸም ይችላል ብሎ መጠራጠር ያ ኔጌቲቭ የሆነ ጸሎት ነው ኔጌቲቭ የሆነ ጸሎት ደግሞ ኔጌቲቭ ሪዛልት ያመጣል ኔጌቲቭ ውጤት ይኖረዋል ማለት ነው pray positive prayer believe after you pray ከጸለያችሁ በኋላ እመኑ for example in ምሳሌ ደጋግሜ ነገራችኋለሁ ወገኖቼ አሁን ደግሞም ችግር የለውም እንደዛ ያቺ አያትና ልጅ የጸለዩ ጸሎት እና ምንድነው ያሉት ይሄኛው ዛፍ እንዲነቀልልን ብለው ጸልየው ማታ ከዛ ጠዋት ሲነሱ ያ ዛፍ በቦታው ነው አልተነቃነቀም ከዛ አያትየው ምን አሉ በቃ እኔ የጸለይን ያወኩት ይሄ ዛፍ እንደማይነቃነቅ እንዳሉት ማለት ነው ያ የተጠራጠሩ የጸለዩ ጸሎት ነው ያ it's not good it's evil ኃጢያት ነው even አሜን ስለዚህ አምነን የጸለዩነው ነገር እግዚአብሔር እንደሚሰጠን ማመን አለብን ከዛ ደግሞ ምን አለ ሌላው የጸሎት እንቅፋት ምንድነው ሻሎ ፕሬየር ይሄም በጣም ብዙዎቻችን እንትን ነው ሻሎ ፕሬየር who really አሁን ለምሳሌ ምን እንላለን who really cares attitude ማን ግድ ይሰጣል የሚል እንትን አመለካከት this is shallow and empty prayer by the way ይሄ empty prayer ይሰማል ብዙ ጊዜ እኔም ራሴ I'm working on it እንደዚህ አይነት ጸሎት ላለመጸለይ ምንድነው this type of prayer is not found in the Bible በመጽሐፍ ቅዱስ የማይገኝ ጸሎት ነው ወገኖቼ አይነት both the Lord and Elijah recorded as praying earnestly earnest ያልሆነ ጸሎት ሳናውቀው earnest ያልሆነ ጸሎት እንጸልያለን ለምሳሌ ሻሎ ዲፕ ያልሆነ ጸሎት ማለት ከላይ የሆነ ጸሎት ማለት ነው ውስጥ ያልሆነ ያ ባለማወቅ ወይ ደግሞ ከልምድም የተነሳ እንደ አይነት ጸሎት እንጸልያለን ግን ጌታ አንደኛ ጌታ እግዚአብሔር ጌታ ኢየሱስ ክርስቶስም ኤልያስም እንደዚህ አይነት ጸሎት አልጸለዩም they prayed earnestly ነው የጸለዩት ከላይ ብቻ አይደለም dear God for example እንዴት ነው ይሄ shallow prayer የሚጸለየው
እግዚአብሔር ሆይ እንላለን forgive me for all the bad things I do ስለመጥፎ ስላደረኩት ነገር በሙሉ ይቅር በለኝ help me to do better እንዳሻሽል እርዳኝ thank you for all the many blessings ስለሰጠኝ በረከቶች በሙሉ አመሰግናለሁ that I have give me ይላል ደግሞ you have given me ስለሰጠኝ በረከቶች አመሰግናለሁ help everybody everywhere ይሄ ነው አያችሁ በሁሉ ቦታ ያለውን ሁሉንም ሰው እንደዚህ አድርገው እንደዚህ አይነት ሻሎ የሆነ ፕሬየር ሲንሰር ያልሆነ ፕሬየር ያ እግዚአብሔር ይሄ እንቅፋት ነው እንደዚህ አይነት እንትን ጸሎት በመጽሐፍ ቅዱስም የለም አሜን ዲፕ የሆነ ነው የኤልያስም ጸሎት ዲፕ ነው ጌታ ኢየሱስ ክርስቶስም ሲጸልይ ዲፕሊ ነው ሲጸልይ የነበረው አሜን to overcome shallow prayer is to develop sincerity in our prayer shallow prayer is meaningless prayer በቃ ሻሎ የሆነ ጥልቅ ያልሆነ ሲንሰር ያልሆነ prayer ትርጉም አልባ ጸሎት ነው አሜን ያው ስለ ጸሎት ሲባል ራሱ እዚህ ቪዲዮ ላይ ራሱ የሚገባ ሰው የለም ያ ማለት ጸሎት ምን ያህል ጸሎት ቦታ እንዳልተሰጠው ያሳያል አሜን ከዛ ደግሞ to overcome shallow prayer develop a sincerity in your prayer አሜን ከዛ ጂ ላይ ደግሞ ሌላው ደግሞ እንቅፋታችን ምንድነው ጸሎት ላይ unfavorable answer የማንፈልጋቸው መልሶች እግዚአብሔር አንዳንዴ ይመልስልናል ያም ጸሎት እንዳንጸልይ ያደርጋል for example ምሳሌ ብሰጣችሁ in the life of the Israelites he sent them meat to fulfill ትዝላችኋል እስራኤል ልጆችን ጌታን ምን አሉት ስጋን ለመኑት ይላል እና እግዚአብሔር ስጋ ሰጣቸው ግን but while their meat was yet in their mouths the wrath of God came upon them and slew the fatten of them ምን ይላል እስራኤል ልጆች እግዚአብሔርን ስጋን ለመኑት ከዛ ሰጣቸው ይላል እንደውም ባፍንጫችሁ እስከሚወጣ ነው ያላቸው ጌታ ትበላላችሁ ይላቸዋል ከዛ በኋላ ያ ስጋ ሲሰጣቸው ገና በጥርሳቸው ላይ ያለ የእግዚአብሔር ቁጣ ነደደ ይላል አያችሁ ሰጥቷቸዋል ግን ምንድነው ቁጣው ስለነደደ ብዙዎቹ በቁጣው እንደተመቱና እንደሞቱ ይናገራል እንደዚህ አይነት unfavorable የሆኑ አንሰሮች የማንፈልጋቸው ውጤቶች የጸሎት ውጤቶች እንዳንጸልይ እንቅፋት ይሆናሉ ማለት ነው for example Paul was a great man of prayer if you look at 2 Corinthians 12:8 ሄደን እንየው ስለዚህ ምንድነው ባጭሩ ይሄኛው ምንድነው አንዳንድ ጊዜ እግዚአብሔር የሚመልስልን መልስ እኛ ያልጠበቅናቸው ወይን ደግሞ የማይመቹን እንዳውም አንድ ጊዜ ልንገራችሁ መልሶች ሊሆኑ ይችላሉ እንቅፋት የሚሆኑብን አንድ ወንድም እንዳውም አንድ ምሳሌ ልስጣችሁ የመጣልኝ ምሳሌ ነቢ ሳዱ ሲጸልዩለት ድሮ ነው ቆይቷል in the 80s ወይ 90s I don't know እና ጓደኛቸው ነው በጣም ክሎዝ ከዛ የሆነች ሴት በክርስቲያን እህት ካላገባው ብሎ ካልተጋባው ብሎ ማለት ነው ከዛ ጸልዩልኝ ይላቸዋል ጸልዩልኝ የእግዚአብሔር ፈቃድ ነው ወይ ይሄን ባይ ዘ ዌይ ለኛ ሀገር በጣም መጠንቀቅ አለብን ምክንያቱም ብዙ ሐሰተኛ ነብይ ስላለ ማለት ነው እና እንደዚህ የታመነ ነብይ ግን ለማረጋገጫ መውሰድ ይቻላል እና ከዛ ሲጸልዩ ጸልይልኝ ይሏቸዋል ኦኬ ይላሉ ጸልዩለታል እሱ ልጁ ግን በቃ ለማግባት ወስኗል ሁለቱም ሊጋቡ ወስነዋል ከዛ ጌታ ጾመው ነው ያው እንዳውም ጾመው አንድ ሳምንት ይሆን አይዶን ነው ጾመው ጸልየው መልስ አመጡለት አይ ጌታ አልፈቀደም አሉት የኔ ፈቃድ አለ እንዳውም ፎቶውን ሁሉ ቀዶ እንዲጥል ነው ጌታ የተናገረው ለዛ ወንድም ማለት ነው እንደዚህ አይነት ታማኝ የእግዚአብሔር ነቢያት ካሉ ጥሩ ግን በብዛት ግን ገደል የሚከቱ ስለሆነ በዛ መልኩ አትሰዷቸው በዚህ በተለይ ሴንሲቲቭ የሆነ ነገር ራሳችሁ ከእግዚአብሔር አዳምጡ ኤኒዌይ ወደዚህ ወንድም ስመለስ እንዳውም ፎቶውን ራሱ ቀዶ እንዲጥል በቃ ጌታ ይናገራል ከዛ ኖ አለ ሰውየው በጣም ፊቱም ተለወጠ እኔ እስቲ ጸልያለሁ ጌታን ሐሳብ ላይ ያስቀይር ማለት ነው ጾሞ ጸልይና ይሄን መልስ አልቀበልም ብሎ ከዛ ሳዱጂ ሊኮ ጌታ ተናግሮኛል በቃ እንዳገባት ምናምን ብሎ በቃ ሄድ ቀጥል ይሉታል ሄዶ እስካሁን ድረስ ያለቅሳል የገባበት ትዳር ምን ሆኝ እንደው ምን ነው ግሬን በሰበረው እንደሚባለው ማለት ነው እስካሁን ያለቅሳል መስቀል ሆናበት ማለት ነው
እና በጣም ይጸጸታል፣ በጣም ያለቅሳል፣ ምንም እንኳን ደስተኛ ሊሆን ማለት ነው። ስለዚህ አንዳንድ ጊዜ እግዚአብሔር የሚመልስልን መልስ ለኛ ላይ መቸን ይችላል፣ ግን ያ እንቅፋት ሊሆንብን አይገባም ማለት ነው። አሜን። ከዛ ደግሞ ወገኖቼ ወደ ሌላው ደግሞ እንቅፋት ስናይ ኢሞሽን ኤግዛምፕል people wait until they feel like praying። ይሄ በጣም የብዙ ክርስቲያን እንትን ችግር ነው። የኔም አሁን ኦቨርካም እያደረኩ ነው። ያ ማለት ምንድነው? not only in prayer በጸሎት ብቻ ሳይሆን ጥሩ ስሜት እንዲሰማቸው ይጠብቃሉ። አሁን ለመጸለይ የሆነ ስሜት ይፈልጋሉ። በስሜት የሚነዳ ሰው ማለት ነው። ስጋዊ ሰው ማለት እንደዛ ነው። የሆነ ደስ የሚል ነገር የሆነ ሙዚቃ ምናምን ካልሰማ ወይም ደግሞ ወርሺፕ የማይመስለው ማለት ነው። ወይ ደግሞ የሆነ ፊሊንግ እስከሚመጣው ድረስ ለመጸለይ ኖ that is wrong። መጽሐፍ ቅዱስ ለማንበብ የሆነ you don't have to feel good ወይ ደግሞ የሆነ ፊሊንግ ደስ ሲልህ በስሜት አይደለም። ጸሎትም ጥሩ ስሜት ስለተሰማህ አይደለም። just pray, just read the Bible, just study the Bible። ከስሜት ጋር አይገናኝም ማለት ነው። አሜን። ከዛ ደግሞ the mystery of prayer to a degree prayer is mystery። ተወሰነ ዲግሪ ድረስ ጸሎት ሚስጥር ነው። ቀደምም እንዳልኳችሁ አንዳንድ ጊዜ እግዚአብሔር በጣም ይገርመኛል። ለራሴም ስላደረገልኝ ነው። እግዚአብሔር በልቤ ማስበው ተሰርቶ አይቼው እንዴ ገና ሳልጠይቅ ማለት ነው። ስለዚህ ከልብ ጋር የሆነ ግንኙነትም አለው ጸሎት፣ የአፍ ብቻ አይደለም። that's why ጸሎት ምንድነው? ሚስጥር ነው። ገና አውቀን አልጨረስ ነው። አሜን። ከዛ ደግሞ ምንድነው? because it's wise and whereof belongs to God። ለምን እንዴት ነው የሚሉት ነገሮች በሙሉ እግዚአብሔር ስለሚያውቃቸው they belong to God የኛ ስላልሆኑ ማለት ነው። እንዴት እንደሚመልስ አሁን የልቤን እንዴት ሰምቶ ነው እግዚአብሔር of course ይሰማል ማለት እንደው ሳልጸልይ ገና እግዚአብሔር መልሶልኝ አይቼ ማለት ነው። እንደዛ ሁሉ ጸሎትን ሚስጥር የሚያደርገው ለዛ ነው። sometimes ever before we are alter a word God answers። አሁን እንዳልኳችሁ ማለት ነው። what is in your mind amen that is a mystery። አሁን የነገርኳችሁ ማለት ነው። ገና በልባችሁ ያለውን እግዚአብሔር አንዳንድ ጊዜ ሰምቷችሁ ሲመልስላችሁ ያ ሚስጥር ነው። አሜን። ከዛ ደግሞ ሌላው እንቅፋት ምንድነው? praying aloud። ይሄ በጣም it's so beautiful በጣም ቆንጆ ነው ሆኖ አግኝቼዋለሁ። ይሄንን ነገር ወገኖች ፕራክቲስ እያደረኩት ነው። እኔም ምንድነው ስትጸልዩ ጮክ ብለው መጸለይ። በጣም ጸጥ የምትሉበትም ጊዜ አለ። ጮክ ብላችሁ የምትጸልዩበትም ደግሞ ጸሎት ገብታችሁ ጸሎታችሁን በደንብ ከሰው ጋር እንደምታወሩ ላውድ በሆነ ቮይስ ጸልዩ። ዋው it is something። በእውነት በጣም ትልቅ ነገር አግኝቼበታለሁ። ጥቂት ነው የጀመርኩት ጮክ ብሎ መጸለይ፣ ግን አውል keep on doing that። እናንተም እንደሱ አድርጉ። በጣም ትልቅ ነገር ታገኙበታላችሁ። ልክ ከሰው ጋር እንደሚነጋገር ሰው ተንበርክካችሁ ኬዛችሁን ሁሉ ነገራችሁን አጠገባችሁ ቆሞ እንደሚሰማ ቁጭ ብሎ እንደሚሰማ ሰው ጮክ ብላችሁ ጸልዩ ወገኖች። በጣም ትልቅ ነው ታዩበታላችሁ። it is important because it makes our praying more personal ሆነ ያደርገዋል። ልክ ፐርሰናሊ ከእግዚአብሔር ጋር እንደምትነጋገሩ ያንን ያደርገዋል ጸሎት። ስለዚህ pray aloud ጮክ ብላችሁ ጸልዩ ወገኖቼ። ለምን 10 ልጆች አይኖሩ ቤት ውስጥ ጮክ ብላችሁ እናንተ ጸሎት ተንበርካችሁ መኝታ ቤታችሁ ጮክ ብላችሁ ፐርሰናሊ ከእግዚአብሔር ጋር እንደምታወሩ ያደርገዋል። ስለዚህ ጮክ ብላችሁ ተናገሩ፣ ጸልዩ። it becomes like two friends talking over an intimate matter። ከማን ጋር ነው የምታወራው እስከሚባል ማለት ነው በአማርኛ የጻፍኩት። ዝም ብላችሁ እንደዛ አይነት ጸሎት ስትጸልዩ ቤት ውስጥ ያለ ሰው ይገረማል። ከማን ጋር ነው የምታወራው ይባላል። ከማን ጋር ነው የሚያወራው እስከሚሏችሁ ድረስ ማለት ነው። አሜን። ይሄንን ሞክሩት ወገኖቼ። መሞከሮች አይደለም ፕራክቲስ አድርጉት። በጣም ትልቅ ለውጥ አይቼበታለሁ። እኔ በጥቂቱ ነው ጮክ እያልኩ የጀመርኩት። እንደዛ እንትን በሉ ፕራክቲስ አድርጉ። ከዛ ደግሞ የጸሎት እንቅፋት ምንድነው? failure to act። we neglect the necessity of action that must accompany our praying. prayer is never to be substitute for action. real prayer demands action። በጣም it's true። ይሄ ልክ እንደ እምነት ነው ወገኖቼ። አሁን ለምሳሌ ከጸለዩ በኋላ አክት አለማድረግ። አሁን ለምሳሌ ዝናብ እንዲዘንብ ከጸለየ በኋላ አንድ ሰው ጃንጥላ ይዛ የወጣችው ሴትዮ አሜሪካን ሀገር ነው አይደል መሰለኝ ታሪኩ ምን ሰማው። በጣም በቃ that is real prayer። በቃ ጸልዬ እንዴ ይመጣል ዝናቡ ብላ ጃንጥላ ይዛ ወጣች።
በጠራራ ፀሐይ ማለት ነው። እንደዛ ሁሉ ጸሎታችንን አካምፓኒ የሚያደርግ አክሽን ያስፈልጋል። ከኛ ጋር የሆነ ነገር በጣም ጥሩ ነው። ይሄም አክት ካላደረግን አንደኛ አላመንም ማለት ነው። ስለዚህ for example ሌላ ምሳሌ when sickness or problem comes it means we need to pray and believe God to remove it. አንድ ነገር ሲመጣ ምናምን ፕሮብሌም ሲያጋጥመን መጸለይና እግዚአብሔር ያንን ሪሙቭ እንዲያደርግ እንደሚያደርገው ማመን፣ እግዚአብሔር ማመን፣ አክሽን ማመን ነው። የሆነ ነገር እርምጃ ስንወስድ ከጸለይን በኋላ ማመናችንን ያመለክታል። አሜን። ያለ እምነት ደግሞ ጸሎት አይሰማም። አሜን። ከዛ ደግሞ ሊትል ሪኮግኒሽን፣ ይሄም ደግሞ አለ። ሊትል ሪኮግኒሽን ማለት ምንድነው? የጸሎት ሰዎች ስለማይታወቁ አለመታወቃቸው ጥሩ ነው። አንዳንድ ጊዜ ግን የሚማልዱ ሰዎች ስለማይታወቁ እንደ ሂንድራንስ ይቆጠራል ወይ ደግሞ እንደ እንቅፋት። እኔ እንደ እንቅፋት አላየውም አለመታወቅም። ኢትስ ጉድ። እንደውም ብዙ የሚማልዱ ሰዎች አሁን ጌታ ሲመጣ ወደፊት ምናቃቸው ናቸው። የተደበቁ በህይወታቸውን በሙሉ የሚጸልዩ የሚጾሙ የሚጸልዩ በብዙ አይነት ክርስትና ሃይማኖት ውስጥ ሆነው እንደዛ ማለት ነው። ሰው ሳያውቃቸው ሊትል የሆነ እንትን ሪኮግኒሽን ያላቸው ማለት ነው። ከዛው ደግሞ ብዙም ስለማይታወቁ ኢንተርሲድ ማድረጋቸውን ያቆማሉ ማለት ነው። ግን ያ መሆን የለበትም። ያ ማለት ምንድነው? ይማልዳሉ። አለመታወቃቸው ግን እንቅፋት መሆን የለበትም። ፎር ሚ ኢትስ ናት አ ፕሮብሌም። ሰው ባያውቅ ቢያውቅ ያንን እንደዛ ማለት ነው። ከዛ ደግሞ የጸሎት እንቅፋት ምንድነው? ሌላው ኃጢያት ነው ወገኖቼ። ኃጢያት ከኖረ ጌታ ጸሎታችንን መስማት አይችልም። መመለስ ይቅርና ኢሳይያስ 59 ላይ ምን ይላል? ኃጢያት ከጸሎት በፊት ኃጢያታችን መናዘዝ አለብን ወገኖቼ። 59 ከአንድ ጀምሮ የእግዚአብሔር ቃል ምን ይላል? በጌታ በኢየሱስ ማነባለው። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። እግዚአብሔር ፊቱን ዞር ያደርጋል ወገኖቼ፣ ኃጢአት አያይም። ስለዚህ አንደኛም ኃጢአታችንን ካለ መናዘዝ ኃጢአትን ካለ ማቆም የተነሳ ጸሎታችን እንዳይሰማ ያደርጋል። የጸሎት እንቅፋት ነው ኃጢአት። አሜን። ከዛ ደግሞ አይዶልተሪ ዝሙት ምንድነው? ጣዖት አይዶልተሪ ጣዖት ማምለክ። ከዛ ደግሞ ሕዝቅኤል 14:3 ላይ ሕዝቅኤል ላይ ሄዳችሁ ስታዩ አቤት የእስራኤል ሕዝብ እግዚአብሔርን እንዴት እንዳደከሙት በጣዖት ማምለክ። ቤተ መቅደስ ውስጥ ሆነው ለታሙዝ ለሚባል እንትን ያመልኩ ነበረ። ምንድነው? ለስዕሉ እያለቀሱ ሁሉ እንትን ይጸልዩ ነበረ ለጣዖት በቤተ መቅደስ ውስጥ ማለት ነው። እግዚአብሔር ወስዶት ሕዝቅኤልን ይሄው ጉዱን እያለ ያሳየው ነበር። እና አሁንም በቤተ ክርስቲያን እንደዛው ነው። ቤተ ክርስቲያን ውስጥ የእግዚአብሔር ነገር ያለ ይመስላል። ግን ሰው የሚያለቅሰው ምን የሚለው የሚያመልከው ወይ ገንዘብ ይሆናል ወይ ደግሞ ብዙ ነገሮች አሉ ብቻ። እና እንደዛ ማለት ነው። ያ እግዚአብሔር ጸሎታችን እንዳይሰማ ያደርገዋል። ጣዖት ማለት ልቦናችንን የሚወስድ ያ ከእግዚአብሔር የበለጠ ጊዜያችንንና ሀሳባችንን ብዙ ነገሮቻችን የሚወስድብን ያ ጣዖት ነው። ጣዖት ደግሞ ካለ በህይወታችን እግዚአብሔር ጸሎታችን እንዳይሰማ ያደርጋል። አሜን። We may worship idols in subtle way. Money, career, business, material, hobbies, sport, TV preachers can be an idol. አንዳንድ አገልጋዮች ራሱ እንደ አይድል ሊሆኑ ይችላሉ። በእኛም ሀገር አለ። በጣም አገልጋይ ማክበር ኢትስ ጉድ፣ ግን ቱ ማች ግን መሄድ የለብንም። እና ያ ራሱ ጣዖት። አሁን በእንትን ላይ ራሱ በፌስቡክ ምናምን አይታችኋል። አቤት ላቭ ምናምን። እኔ ራሴም እንደሱ አደርግ ነበር። ላቭ ምናምን መላክ ቁጭ ብለው ሲመለኩ ይውላሉ ብሏል ነብይ ሳሉ፣ ጌታ ይባርካቸው። እና ያ ሁሉ መሆን የለበትም ወገኖቼ። የፌስቡክ ፕሪቸር ቁጭ ብለው ሲመለክ ይውላል። እዚህ አበባ፣ ከዚህ ሃርት፣ ከዚህ ክራውን አዲስ ደግሞ ይመጣል ሃርት፣ እዚህ ጉብ ያደርጉላቸው። ዋው ግሬት ማን፣ ዋው ይሄ አምልኮ እኮ ነው። they are worshipped ቁጭ ብለው እሱም ይቀበላል።
ቁጭ ብላ እሷም ትቀበላለች፣ እኛም እንደዛው ሊሆን ይችላል። በጌታ በኢየሱስ ያ መቆም አለበት። ያ ወርሺፕ ነው እና ሲመለኩ መዋል በቃ አገልጋይ ትንሽ ነው ምስጋና የሚያስፈልገው። እኔ በጭራሽ እንደዚህ አልወድም። እኔም ማቃቸው አገልጋዮችም ይገስጻሉ እንጂ አይፈልጉም፣ አይቀበሉም ከተወሰነ በላይ እና ትንሽ ነው ለሰው ምስጋና ማመስገን፣ መውደድ፣ ማክበር ዳትስ ኢት የሆነ ዲግሪ ያለው። ከዛ በተረፈ ግን እንዲሁ ማምለክ አንተ እኮ በቃ እንደዚህ እግዚአብሔር እንዲያደርግ ሰውየውን ሲባርኩት ሲያመልኩት እሱ ማምልኮ ሲቀበል ከዛ ይውላሉ። እንደዛ መሆን የለበትም። ያ ምንድነው it should be stopped ወገኖች፣ መቆም አለበት። አንዳንድ ሰው ደግሞ ያው ፕሪቸር እንደዚህ እንትን ይመለካል። ሌላው ደግሞ ማቴሪያል ስለ ማቴሪያል ትናንትናም እየተማርኩ ነበር። ማቴሪያል ወገኖቼ አንደኛም የዓለም ፍቅር ነው እና ይሄ የአይን አምሮት የምናም የሚለው አሁን እኔም ያው ፌስቡክ ላይ ነኝና እንደዚህ ስንወጣ ፌስቡክ ላይ እንደንትኖች አይደለንም። እንደዚህ ያው ለምሳሌ እንደዚህ ምንድነው ለውጥ አምጪዎች ምንድነው የሚባሉት የብሎገርስ ምንድነው ብሎጊንግ ነው ምንድነው የሚባለው እንደ ቲክቶክ አለበት ይመስለኛል። እንደ ዩቲዩበሮች ብር የሚያገኙት በዩቲዩብ የሆነ ማለት ነው። ወይ ደግሞ እነሱ ተጽዕኖ አምጪ ነው የሚባሉት አይደል? በአዲሱ ቋንቋ ትናንትና ነው ስማሬ የነበረው እና እነዚህ ተጽዕኖ አምጪዎች ከኛ ጋር ያወዳድሯቸዋል። ያ ማለት ምንድነው? አሁን እኔ ፎር ኤግዛምፕል ኖርማል ሰው ነኝ። ኖርማል ሰው ማለት ምንድነው? ከማገኘው ገንዘብ የለም በዚህ በኢንተርኔትም በምናምንም ከመተዳደሪያም አይደለም ሰው። ስለዚህ እነሱ ምንድናቸው? እነሱና እኛን ሰው እኩል ሊያወዳድረን ይሞክራል። ያ ማለት ምንድነው? እኔ ስወጣ የእግዚአብሔርን ቃል የተማርኩትን ለማስተማር እንጂ የገቢ ማግኛ አይደለም፣ መተዳደሪያም አይደለም። እንደ ዩቲዩበሮችም እንድለብስ አይጠበቅብኝም። አያችሁ? ከዛ እነሱ 1000 ልብስ አላቸው፣ 1000 ጫማ አላቸው፣ 1000 ቦርሳ። እንዳውም ትናንትና ስማር አይ ቲንክ የቀድሞ የፊሊፒንስ ፕሬዚደንት ሚስት ነችና ሴትዮዋ 1000 ጫማ ነበራትና ጋዜጠኛው ሲዘግብ የአንደኛው የበፊት የፊሊፒንስ ፕሬዚደንት ሚስት ነች። she had 1000 shoes pair of shoes 1000 ጥንድ ጫማዎች ነበሯት። እና ጋዜጠኛው ምን አለ? 1000ን ጫማ መቼ ነው ያደረገችው አለ። ለመቼ ነው 1000 ሹዝ ነበራት። እንደዛ ማለት ነው። እኛ እንደዛ አይደለንም ወገኖቼ። አንዱ የዩቲዩብ ኢንፍሉዌንስ የሚያደርግና እዚህ ባይብል ይዞ የሚወጣ ሰው እኩል አይደለንም። እኛ ለገንዘብ አይደለም። እነሱ እነዚህ ተጽዕኖ የሚያመጡት የሚባሉት ገንዘብ የሚያገኙትን በዛ ስለሆነ እንትላቸው ራሱ ሲነገር ስለ ቁም ሳጥናቸው ከዚህ እዛ ነው የሚደርሰው አሉ። የቦርሳቸው እያንዳንዱ ቦርሳ ራሱ ወደ ስንት ሺህ ዶላር የሚያወጣ ቦርሳ ከዛ በኋላ አንድ ቀን ይታዩበትና ከዛ በኋላ ይሰቅላሉ። እነሱ እኮ በማስተዋወቅም ብር ያገኛሉ። this is the clash። ሰው ደግሞ እኛን እንደዛ ስለሚቆጥረን ኮምፔር ሊያደርገን ይፈልጋል። እኛ ለራሳችን ጊዜም የለንም፣ ታይም የለንም። እኔ ታይም የለኝም። እንኳን እንደዛ ለመሆን ታይም የምትባለዋን ተሯሩጬ ሌዚ ላለመሆን ነው ጌታ እንዳይለኝ ለምሮጠው እንጂ እንደዛ ልንሆን አንችልም። ብቻ ኤኒዌይ እና ማቴሪያል ራሱ ይሄ ማቴሪያሊዝም ዓለማዊነት ነው፣ ዓለማዊነት ነው። ፓስተር ሆኖ እንደዚህ ሽር ብትን ብሎ ሁሌ ሙሽራው ነው አይጠበቅበትም። አሜን፣ እንደዛ ማለት ነው። ስለዚህ ያ ሁሉ ምንድነው? ጣዖት ነው ወገኖቼ። ያም ጸሎት እንዳይሰማ ያደርጋል። ከዛ ደግሞ ምንድነው? አንፎርጊቭነስ። ይሄ ይቅርታ ስላለማድረግ ብዙ ተነጋግረናል ወገኖቼ። ይሄ ማርቆስ 11:25 ላይ ሄዳችሁ ሰው ኃጢአት ሰው በደል ይቅር ካላለ ከልቡ ነው የሚለው። እንደውም የሚለው ጌታ ከልቡ ወንድሙን ይቅር ያላለ ይቅር አይባልም ማለት በጌታ በኢየሱስ ስም። በጣም አንፎርጊቭነስ ኢዝ ባድ። መራቅ እንደውም ወደፊትም ከበደልከኝ ይቅር እልሃለሁ ማለት አለብን። ጌታ በጣም ይቅር አለ ማለት ጸሎት እንዳይሰማ ያደርጋል፣ እስከ ሲኦልም ያወርዳል። እሱም ብዙ ተነጋግረናል። ከዛ ደግሞ ሌላው ምንድነው? ዳውት፣ ይሄ ጥርጣሬ። እሱም ደግሞ they are definitely hindrance to our prayer።
ጄምስ ምንድነው ያዕቆብ 1:5 ላይ በሁለት ልብ የሚመላለስ ይላል። ሄደን እናነበው። ማርቆስ 1:5 ኖ ጄምስ ሶሪ ያዕቆብ 1:5 ምን ይላል እግዚአብሔር ቃል? ዳሩ ግን ይላል ኖ ሶሪ ወገኖቼ ኖ ያዕቆብ 1:5 ነው። ከናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን ይላል ጌታ። ሳይጠራጠር ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበልን ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል ጌታ። በሁለት ሐሳብ የሚዳክር ማለት ነው ወገኖቼ። ዳትስ ሲን ጥርጣሬ ማለት ያደርግልኝ ይሆን አያደርግልኝ ይሆን የሚል ሰው ማለት ነው። ከእግዚአብሔር አንዳች አይቀበልም ይላል። አሜን ይላል። ከዛ ደግሞ ፕራክቲካል አፕሊኬሽን ኢፍ ዩ ሃቭ ዳውትስ ምን መሆን አለበት? ቢ ኦነስት ቱ ጋድ ቱ እግዚአብሔር እንዲረዳችሁ። አሁን ለምሳሌ የማያምን ልብ ካለን ኢትስ ኦኬ መጸለይ ያለብን። ምን ይላል የእግዚአብሔር ቃል? ሎርድ ሄልፕ ማይ አንቢሊፍ ይላችኋል። ጌታ ሆይ አለማመኔን እርዳ ማለት አለብን። እንደዚህ የሚጸልዩ ሰዎች አሉ፣ አጋጥሞኛል፣ ሰምቻለሁ በፊትና ዳትስ ጉድ ጥሩ ነው። አንድ ነገር ማመን ካቃተን ጌታ ሆይ አለማመኔን እርዳ ግን ሄልፕ ሚ ማለት አለብን። ኦነስቲ እግዚአብሔር ኦነስት ከኛ ግልጽነት ይፈልጋል። ያውቃል እኮ ሂ ኖስ ገና ሳልናገር ያውቃል ምን እንደሆነ ምን ሆነ ስለሚያውቅ ኦነስት መሆን አለብን ማለት ነው። prayer is a learned behavior አሜን። ጸሎት የምንማረው ባህሪ ነው፣ ካራክተር ቢሄቪየር ነው እና መማር እንችላለን። ጸሎትንም መማር እንችላለን ማለት ነው። አሜን። አለመጸለይን እንደተማር ነው መጸለይንም መማር እንችላለን። የሚፈልግ ይጸልያል። ከዛ ደግሞ asking amiss ወይ ደግሞ ምንድነው ይሄ በከንቱ መጸለይ ምንድነው መሰላችሁ? እዚሁ ያዕቆብ 4 ላይ ምን ይላል? ያዕቆብ 4:3 ላይ ምን ይላል እግዚአብሔር ቃል? ከሁለት ጀምሬ ባነብላችሁ ትመኛላችሁ ይላል ጌታ፣ ለእናንተም አይሆንም፣ ትገድላላችሁም፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። እውነት አይደለም ይሄ? በብርቱ አንድ ነገርን ትፈልጋላችሁ ይላል፣ ግን አታገኙም፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጉም አላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። አንደኛ ለማመና ስለማትለምኑ አትቀበሉም ይላል። ብትለምኑም ደግሞ ትለምናላችሁ ይላል፣ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም አለ ጌታ። ይሄ ማለት ምንድነው ወገኖቼ? በጣም ይሄ አሜዚንግ to ask God amiss is to ask God for material things so that we can spend it on our own gratification, not under the pretext of glorifying the Lord. ለራሳችን ክብር የምንጠይቃቸው ነገሮች። አሁን ለምሳሌ ጌታ ሆይ እኔ አውሮፕላን ፈልጋለሁ የሚሉ አገልጋዮች አሉ፣ ያየናቸው ማለት በህይወታችን አሁንም አሉ። እና ያ ምንድነው ብላችሁ ጠይቋቸው፣ እነሱ ለጌታ ማገልገል ይላሉ። ግን በተራ አውሮፕላን ሄዶ ማገልገል ይችላል፣ እንደውም በኢንተርኔትም ሰው ማገልገል ይችላል። ግን ያ ምንድነው የራሳቸውን ክብር ነው የሚፈልጉት። ይሄ ምንድነው በከንቱ ትለምናል፣ በምቾቶቻችሁ ልትከፍሉ ለምቾታቻችሁ፣ ለእግዚአብሔር ክብር ሳይሆን ለምቾቱ ሰው እኔ መርሴዲስ ካልሰጠኝ BMW እንደዚህ ለምን ፈለከው? BMW ኖርማል ቶዮታ ለምን አትፈልግም? ያ በቃ የሰውን የራሱን ክብር የእግዚአብሔርን ክብር ሳይሆን ማለት ነው። ስለዚህ እግዚአብሔር ደግሞ ምን ይላል? አይሰጥም። አሜን። በዚህ አይነት ጸሎት ጌታ አይመልስም። አሜን። ከዛ ደግሞ ሾፍ ማለት ነው selfish motives that is asking amiss ያ ማለት ነው በከንቱ መለመን። ያ ማለት ነው ሰልፊሽ የሆነ ራሱ እንዲታይበት ራሱ እንትን እንዲል እንደ ቦዲጋርድ አምጡ እንዳሉት አይነት ማለት ነው አገልጋዮች፣ እንደዛ ማለት ነው። ከዛ ደግሞ ሮሜ 8:32 asking amiss is a kind of hypocrisy
teaching, hyper grace teaching, sorry, very extreme and unbalanced, very extreme የሆነ ነገር በጣም ጥግ አልፎ የሄደ ነገር ማለት ነው። እግዚአብሔር ደግሞ የሚሰጠን የሚያስፈልገን ነው ወገኖቼ። አሜን። ሶሪ ወገኖቼ፣ አንባላንስድ የሆነ ባላንሱን የሳተ ሚዛኑን የሳተ ጥያቄ እግዚአብሔር አይመልስም። We need to go through the whole Bible to get the whole counsel of God about prayer. ጌታ ስሙ ይባረክ። ይሄ በጣም is so wonderful ወገኖቼ። የእግዚአብሔርን full counsel of God ማግኘት አለብን። full counsel of God ማለት የእግዚአብሔር ሙሉ ምክሩን መጽሐፍ ቅዱስ the whole ማንበብ አለብን። አሜን። ከዛ ደግሞ የተማሩ ሰዎች ደግሞ ሲያስተምሩ መማር አለብን። the whole የእግዚአብሔር ስለ ጸሎት ያለውን ሙሉ ሐሳቡን የምናገኘው በዛ ነው እንጂ በተቆንጥረጠች ተቆንጽላ በወጣች በአንድ ጥቅስ የእግዚአብሔርን ሐሳብ ሙሉን ማግኘት አንችልም። አሁን ለምሳሌ የእምነት አስተማሪዎች ስህተት ይሄ ነው። ማርቆስ 11:23ን ይዘው 10 አመት ይሰብኩታል። so unbalanced, it's just one verse እኮ ነው ማርቆስ 11:23 ግን የእግዚአብሔር ቃል ስንት ቨርሶች ነው ያሉት? 66 መጽሐፍ አለው። በቨርስ ደግሞ ከሄድን ወደ ስንት ሺህ እንትኖች አሉት ቨርሶች አሉት። ከዛ ውስጥ አንዷን ይዘው ያቺን በቃ ይዘው እንደዚህ ይላሉ። የፕሮስፔሪቲ እና የሃይፐር ግሬስ አስተማሪዎችም እንደዛው ናቸው። ያ የእግዚአብሔር ሙሉ ሐሳብ የሙሉ ምክሩን ያልያዘ ማለት ነው። ባላንስ ያላረገ ሚዛኑን የሳተ ትምህርት ማለት ነው ወገኖቼ። አሜን። ከዛ ደግሞ verse is not quoted ምንድነው asking a miss verse is not quoted deliberately at all። አዎ እነዚህ ስለ እምነት አስተማሪዎች ወይ ደግሞ ሌላም ደግሞ ይሄ ሃይፐር ግሬስ አስተማሪዎች እነሱ ሃይፐር ግሬስ አስተማሪዎች እቺን ዴሊበሬትሊ ሆን ብለው አይጠቅሷትም። እቺን ጥቅስ በምቾቶቻችሁ ምንድነው ትከፍሉ ዘንድ ማለት ለእናንተም ለምቾቶቻችሁ ስለምትጠይቁ አትቀበሉም የሚለውን ሆን ብለው አይጠቅሷትም። የሚጠቅሷት ግን ምንድነው ለምኑ ይሰጣቸዋል በቃችን ብቻ የሃይፐር ግሬስ ባላንስ ያላደረገ ማለት ነው። ያ ማለት ነው ወገኖቼ ባላንስ ያላደረገ አይነት ትምህርት። አሜን። ከዛ ደግሞ condemning heart ይሄም በጣም መጥፎ ነው። instead of confidence በእግዚአብሔር ፊት ኮንፊደንስ የሚያሳጣ አንድም ሰይጣን ነው ወገኖቼ። ክስ ማለት ነው በቃ ወቀሳ፣ ንስሐ አልገባህም፣ ይሄን አላደረክም። ለጸሎት ልትነሱ ስትሉ የሚመጣው ባይምሯችሁ የሚመጡ ድምጾች ይሄን ንስሐ አልገባህም፣ እንዲህ አላደረክም፣ ቅድም አልጸለይክም፣ አሁን ደግሞ እንዳትጸልይ ያደርጋል። ይሄ ብዙዎቻችን ይዋጋል። ቅድም አልጸለይሽም ነበር፣ አሁን እንኳን አይዋጋኝም። እንደዚህ አይነት ኦቨርካም አድርጌዋለሁ፣ ድል ነስቼዋለሁ። በፊት ግን ቅድም ስላልጸለይሽ ጸልያለሁ ብለሽ በቃ ብሎ እንትን ይለናል። በክስ እንዳንጸልይ ያደርጋል። ያ ማለት ነው። ወይ ደግሞ ወቀሳ፣ በኃጢያት ወቀሳ፣ የወንድሞች ከሳሽ ይለዋልና ያ ክስ ሲመጣብን እንዳንጸልይ ያደርጋል ወገኖች። ይሄንንም ሪጀክት ማድረግ አለብን። we need to break through all this and pray። ከነዚህ ነገሮች ሁሉ ጠርምሰን መውጣት አለብን። ጥርመሳ ማለት ይሄ ነው ወገኖች። ጥርመሳ እንግዲህ እኛ ጠርመሳ ብለው ሲያስጠረምሱን የነበረው ብር መስጠት ነበር። ያ ብቻ አንዳንድ ነገር ነው የሚነግሩን እና ጥርመሳ ግን ብዙ ነገሮች መጠርመስ አለብን። ይሄ የእንቅፋቶቹን መጠርመስ አለብን፣ ስንፍናን መጠርመስ አለብን። ጠርምሰን መውጣት ማለት ነው። ጥሰን መውጣት አለብን። እነሱ ሲያስጠረምሱን የኖሩት ገንዘብ በመስጠት ነበር። ማይክሮፎን ምናምን ጥርመሳ ይባልና ጥርመሳ፣ ብር ጥርመሳ። እነሱ ጠረመሱት፣ ህዝቡ አልጠረመሰም። እና እግዚአብሔር ግን መጠርመስ ያለብን ብሬክ ስሩ ማድረግ ያለብን ስንፍናን መጠርመስ አለብን። እንቅፋቶቹን ጠርምሰን መውጣት አለብን። እንደዚህ አይነት አታነቢ ምናምን የሚለው ነገር ጠርምሰን መውጣት አለብን። አሜን። ያ ነው። ከዛ ደግሞ unresolved relationship, if you have strained relationship with your wife it will hinder your prayer። ሚስቶች የሚወዱት ጥቅስ አዎ ይሄ ምንድነው? ሚስትን የሚበድል ወንድ ጸሎቱ አይሰማም። ሚስቶች ይወዱታል ይላል አስተማሪያችን ሲያስተምረን እቺን ጥቅስ። አዎ ሚስትን እያስጨነቅ እግዚአብሔር ጸሎትህን አይሰማም። ሚስቶች ደካማ ናቸው ይላል እግዚአብሔር ቃል። ሚስቱን እየበደለ እዛ ምንድነው ስቴጅ ላይ ምንድነው ሪበከንቱ ቢል እንቧቀረሽ ነው የሚባለው ቢል እግዚአብሔር አይሰማውም ማለት ነው። አሜን።
እንደዛ ነው። ሚስቶችም እንደዛው። እኔ ደግሞ እንደዛ አላለሁ። ሚስትም ብትሆን ጸሎት ባሏን እየበደለች ጸሎቷ ይሰማል ብዬ አላምንም። ወንድም ነው የሚለው እዚህ ላይ ባል ነው የሚለው። ሚስትም እንደዛ መሆን የለባትም። አሜን። if the husband fails to dwell with his wife አው ሌላ ደግሞ ከሚስቱ ጋር የማይኖር አለ። ከሚስቱ ጋር የማይኖር ሆኖ ሚስቱን እየበደለ ርቆ እየኖረ ከዛ ደግሞ እግዚአብሔር ይሰማኛል የሚል ማለት ነው። ያም ከንቱ ነው። አሜን። first reconcile with your brother ይላል ደግሞ። ሌላው ደግሞ ከወንድም ጋር ተስማማ ይላል። ማቴዎስ 5:23-24 መጀመሪያ መባህን ይላል በመስዋዕት መሰዊያ ላይ አስቀምጠህ ከወንድም ጋር መጀመሪያ ሪኮንሳይል ተስማማ ይላል። መስማማት በልብ ውስጥ የሆነ ነገር ካለ ሄዶ ያንን መፍታት ሪዞልቭ ማድረግ ፓስተር ጋር ወይ ደግሞ ከወንድም ከእህት ከልጅ ከባል ከሁሉም ጋር መጀመሪያ ሰላምን ፍጠሩ ይላል እግዚአብሔር ቃል። አሜን። ያለበለዚያ ጸሎታችን አይሰማም ማለት ነው። ከዛ ደግሞ ሪጀክቲንግ ጋድስ ወርድ አዎ እዚህም በጣም እንትን ነው። የእግዚአብሔርን ቃል ሪጀክት አድርጎ ሰው ጸሎቴ ይሰማልኛል ብሎ ማለት ዘበት ነው። ፎር ኤግዛምፕል ፕሮቨርብስ ምሳሌ 28:9 ላይ highly critical disrespectful not attentive to God's word የእግዚአብሔርን ቃል ፈጽሞ ማያነብ የእግዚአብሔርን ቃል deliberately ሪጀክት የሚያደርግ ሰው እንደዚህ አይነት ሰው ጥበብን የናቀ ማለት ነው። እንደዛ አይነት ሰው ጸሎቱ አይሰማም። አሜን። ምሳሌ 28:9 ሄዳችሁት። ከዛ ደግሞ unresolved priority saying we have time ይሄም በጣም ባድ የሆነ ነገር ጊዜ አለኝ በኋላ ጸልያለሁ። ያ በኋላ አይመጣም፣ ነገ ይመጣል። ደግሞ ነገ ጾማለሁ፣ ነገም ሳይሆን ከነገ ወዲያ በቃ አሁን በቃ ጾማለሁ፣ አሁን በቃ ጸልያለሁ ስንል ያቺ ነገ ሳትመጣ ጌታ ይመጣል። አሁንም ሰው ተዘጋጁ ሲባል እችን ታክል ደንታ የሌላቸው ሰዎች አሉ። እችን ታክል በፕሮግራማቸው ይታያል። ጌታ ስሙ ይባረክ። በጣም ነው የሚታዩት። ጌታ ሊመጣ ነው ተዘጋጅ የተባለ ምንም ደንታ ያልሰጠዋል። እንደዛ ማለት ነው ወገኖቼ። that is so bad። ቅንጣት ታክል ደንታ ያልሰጣቸው ሰዎች አሉ፣ ያስታውቃሉ። እንደዛ ሁሉ ለእግዚአብሔር ቃል ደንታ የማይሰጠው ሰው ማለት ነው። እንደዚህ አይነት ሰው በጭራሽ ከእግዚአብሔር አንዳች አይቀበልም። አሜን። ስለመጣልኝ ነው ወገኖቼ፣ ስለሚታዩ ነው። ምንም ደንታ አልሰጣቸውም አንዳንዶቹ። like water flow dropping on the duck's back ነው የሚባለው። ልክ በሰው እንትን ላይ ምንድነው በወፍ ነው ጀርባ ላይ ውሃ እንትን አይልም፣ just ተንሸራቶ እንደሚሄድ በእነሱም ጆሮ ላይ ጌታ ይመጣል የሚለው ነገር just like that they don't care። ምንም ቅንጣት ታክል ያልገባቸው ሰዎች አሉ፣ የማይፈልጉ በቃ እንደው መቼ እኔንም ራሱ እንደው ቢያስቆሙኝ ራሱ ደስ የሚላቸው አሉ። አንዳንድ በደንብ ነው የማውቃቸው፣ ይታያሉ በቪዲዮ። እንደው በቃ እንደው አላቆም አለች የትምርቷን አይነት እንደዛ አይነት ሰው ነው ወገኖቼ። እንደዛ አይነት ሰው ከእግዚአብሔር ምንም አይቀበልም። አሜን። ከዛ ደግሞ this it's an issue of heart ችግር ሲመጣ ግን ጊዜ ይሄ ፖስትፖንድ ማድረግ ነገ እንደዚህ ያደርጋለሁ፣ አሁን ጌታ ሊመጣ ነው ሲባል እዘጋጃለሁ፣ there is a time አውሬው እስከሚገለጥ እጠብቃለሁ፣ አሁን ግድል አሁን እንደፈለኩ አማለሁ፣ ችግር የለም፣ አሁንም ቪዲዮ እንደፈለኩ ሰራለሁ፣ ከዛ ጌታ ሊመጣ ሲል ያንዴ እዘጋጃለሁ። እንደዛ ማለት ነው። ግን ችግር ሲመጣ ግን ምን ይሆናል? ጸሎት ጊዜ ይኖረዋል። እንደዚህ አይነት ሰው አሁን ዛሬ ያውሬው ቢገለጥ ጊዜ ያለው ለዛ ሰው ሊዘጋጅ ዋው ቱ ሌት። አሜን። ዛሬ ለመጾም ጊዜ የሌለው ሰው ነገ ጾማለሁ፣ ችግር አፍጦ ሲመጣ ያኔ ጾማለሁ፣ ያኔ ጊዜ ይኖራቸዋል ለመጾም፣ ያኔ ጊዜ ይኖራቸዋል ለመጸለይ። እንደዚህ አይነት ሰው ማለት ነው። ከዛ ሌላ ደግሞ it's an issue of heart የልብ ጉዳይ ነው ወገኖች። ሐዋርያት 10:6-4 ላይ ምን ይላል? ለቃሉና ለጸሎት ማገልገል እንተጋለን ይሉ ነበር። ለምግብ እንኳን ጊዜ ያልነበራቸውም ሐዋርያት ይላል መጽሐፍ ቅዱስ። እንዳውም ምን ይሉ ነበር? አይፈልጉም ነበር ለምግብ። እኛ የእግዚአብሔርን ቃል ትተን ማዕድ እንድናስተናግድ አንችልም አሉ። በቃ ይሄ ነው የክርስትና። የእግዚአብሔርን ቃል ትቼ ማዕድ አላዘጋጅም ሲሉ ከነሱ መካከል ተመርጠው ለማዕድና እንደዚህ ኦርፍንትኖችን መበለቶችን የሚረዱ እንደነ እስጢፋኖስ አይነት ምግብ አሳላፊዎች እንደተመረጡ መጽሐፍ ቅዱስ ይናገራል። እንደዛ ማለት ነው። ምንድነው
ለቃሉና ለጸሎት መትጋት ያስፈልጋል። አሜን። የሐዋርያት ቤተክርስቲያን ማለት እንደዚህ ነች። አሜን። ከዛ ደግሞ ምን ይላል እግዚአብሔር ቃል? ይሄም ደግሞ በጣም አሪፍ ትምህርት ነው። ቴዎሎጂ ኦፍ ፕሬየር እንቀጥላለን። የቴዎሎጂ ኦፍ ፕሬየር ስለ ጸሎት ትምህርት እንማራለን። ተባረኩ ወገኖቼ። እነዚህን እንቅፋቶች እያስወገድን እንጸልይ። ጌታ ኢየሱስ ክርስቶስ በቅርብ ይመጣል። ጌት ቢዚ ብሎናል ደግሞ ጌታ። ሌትስ ጌት ቢዚ። ከቤተሰቦቻችሁ ጋር ፕሮግራም ያደረጋችሁ ተዘጋጁ። ልጆችን አዘጋጁ፣ ልጆቻችሁን አዘጋጁ። ኢትዮጵያ እንዴት እየተዘጋጀች ነው? ብዙ ዓለም በጣም እየተዘጋጀ ነው። አሜሪካንም በጣም ጉደኛ ሰዎች አሏት በጣም እና ይሄላችኋለሁ። እግዚአብሔር ይረዳናል። ሌትስ ዱ ኢት ቱዴይ። ዛሬ እንጸልይ። ሌትስ ጌት ቢዚ። ሰነፋቱ ነው ብሏል ጌታ። ሰነፋ እንሁን። አሜን። ተባረኩ። ሃቭ አ ጉድ ዴይ ባይ